ጋሼ በጣም ይቅርታ አድርግልኝ። አንተ ምንም እየተረዳኸኝ አይደለም። ቆይ ቅድስት፣ እኔ አንቺ ምን ልዩ አልተረዳሁሽ። ደግሞስ እንዴት ነው የለየጮሽ ያለሽ? አካበጥካታ አካበጥካት። እኔ እንኳን ብዬ ማላቀውን ተናግሬ ማላቀውን አትረዳኝም። አንተ መረዳት አትችልም። አያ የሰደበችሽ እኮ ነው። አንቺ ዝም በይ ዝም በይ። ቅድስት ምንድን ነው እሱ ነገር ንገሪኝ። አይደለም በእኔ ህይወት አንቺ በህይወት ካለሽ ራሱ ለእኔ እሱ ሰላም አይሰጠኝም። አንቺ እኮ እርግማኔ ነሽ። ግን ማነው እኔ በአንቺ የረገመኝ? ለምንድን ነው የማትይኝ? ለምን ከህይወት የማትወጪልኝ? ጭራቅ ከሆነ ዝም ማለት እነዚህ ልጆች አሁን እየተጨቃጨቁ ነው። ይወጣታል እንጂ አለቅሽም። እሺ ውጪልኛው። እና ማን ናቸው ልጆች? እማዬና ቅድስትዬ ናቸው ልጅ። እና ታዲያ ልጆች ባይሆኑ በቀን ውስጥ 10 ጊዜ እየተጨቃጨቁ ነበር። እንዲህ አቆት እውነትህን ነው። እኛ ራሱ እኮ መጣላት እንኳን መጣላት ጸብ ራሱ ትተናል እኮ። እናሸንፋለን ትላለህ አይደል? ግድ ነው ሞገስ። አእምሮህን ሁሌም አሸናፊ አድርገህ ካልሳልክለት ቀድሞ ይሸነፍና ጉድ ያደርግሃል። ወንድሜ ጉልበትም አቅምም ብልሃትም ያለው አእምሮ ላይ ነው። ሁሌ እንደምታሳካ ሁሌ እንደምታሸንፍ ካሰብክ ታሸንፋለህ። እኔም እንደዛ ማሰብ ከጀመርኩ በኋላ ችግር ሲፈጠር እየተረጋጋሁ ነው። ምንድን ነው የተፈጠረው ሞገስ? ጠበቃው ከዘና ጋር ተገናኝቷል። ኧረ እባክህ። አዎ። ሉላ እየሰማች አይደለም አይደል? አዎ። በተለይ ለእሷ አደገኛ ነው። እሷ ያለችበትን ካወቀ አንድ ቀን አያድርም፣ ሊመጣ ይችላል። ሞገስ ቦታ መቀየር አለባችሁ። ሉላም እንደዛ ነው ያለችው። ወዴት ልሽሽ? እኔ ግን በጣም ታክቶኛል። የሚመጣውን ነገር እዚሁ ለመቀበል ዝግጁ ሆኜ ቁጭ ብዬ የጠበኩ። ጥሩ አላደረግም። የድንጋይ ናዳ ወደ አንተ እየመጣ መሸሽ መሮኛል ብለህ ትጠብቀዋለህ እንዴ? መንገዱን ለቀህለት አርፎ ሲቀመጥ ትፈልጠዋለህ እንጂ የሚንደረደር ድንጋይ በደረት ልታስቆም ይገባኛል። ግን ደግሞ ሆነ እናንተ አላችሁልኝ። ሞገስ አሁን አብረህን የለንም እኮ። ችግር የለው መድብል። ነገ ስንገናኝ ምን መሆን እንዳለበት ትነግረኛለህ። ዝና መጣ። ተረጋጊ። ሄሎ መድብል። በቃ መልሼ እደውልልሃለሁ። ምንድን ነው ሞገስ? ምንድን ነው መጣባችሁ እንዴ? ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በጣም ጠፍቻለሁ። እንኳን አደረሳችሁ ለመስቀል ለጥምቀት በጣም ነው የጠፋሁትና ሁላችሁም እንኳን አደረሳችሁ። ለዛሬውም ቀን እንኳን አደረሳችሁ። እንኳን በሰላም አገናኘን እና ውዶችዬ በጣም ነው የጠፋሁት። ዛሬ የመጣሁት በምሳሌ ድራማ ነው። እውነት ለመናገር ጠፍቻለሁ። ስራ አለም ግን ዛሬ ትንሽ እንደው ኦዲየንስ ማይቻለሁኝ ትንሽ የተናደደበት ነገር አለ። እሱ ምንድነው እንግዲህ የማያልቅባት ማህሌት ናት ማለት ነው። እንግዲህ ማህሌት ወደ እነ ብሩክ ቤት ትገባለች ብሎ ያሰበ ሰው አለ ብዬ አላስብም ካሁን በፊት። ምክንያቱም ማህሌት ብሩክ ላይ እንግዲህ ያላረገችው ነገር ያሰራችው ግፍ የለም። ብሩክ ምንም አይነት ምክንያት ቢያገኝ ማህሌትን ወደ ቤት ይመልሳታል የሚል ሀሳብ ማንኛችሁም ላይ ሊቀመጥ ይችላል ብዬ አስብም። በእርግጥ ግን ያው ሰው አይደለም የተሻለ ነገር ስለምንፈልግ ያው ማህሌትን አስገብቷታል ማለት ነው። በእርግጥ ማህሌትን ያስገባት የተሻለ ነገር ስላችሁ ማህሌትን ከእሷ ጋር ለመኖር ፈልጎ ምናምን ሳይሆን ግን ያው እሷ ከዝና ጋር እየሰራች ስለነበረ እሷን እንደ መሳሪያ ተጠቅመው መድብልና እሱ እንግዲህ ዝና ጋር ያለውን መረጃ ለማግኘት ግዴታ ማህሌትን መጠቀም ስላለባቸው ነው። ነገር ግን ማህሌት ማለት ማግኔት ናት ማለት ነው። ያው ምን አይነት ማግኔት ብትሉ ሁሉንም ሰው መሳብ እንዲሁም ደግሞ ወደ ወንጀል ወይንም ደግሞ ወደ አላሰባችሁበት መስመር ማስገባት የምትችል ማግኔት ብያታለሁ እኔ። ምክንያቱም ከአሁን በፊት እንዳያችሁት እህቷን ኤፍራታን እንግዲህ ሁለቱም ተምች ቢሆኑም በተለያየ ጊዜ የተለያየ መከራ ውስጥ እየገቡ እንደምንም እያመለጡ ነበረ።
ነገር ግን ከዝና ጋር ገና መስራት ስትጀምር እንዲሁም ደግሞ ለመስራት ስትስማማ እኔ ከዚህ በፊት በጣም ረዘም ያለ ሀሳብ እየሰጠው የነበረ በራሴ ቻናል ላይ ታያላችሁ። ዝና ማህሌትን ምን አይነት ስቃይ እንደሚያሰቃያት ታያላችሁ። ምክንያቱም ዝና ለሉላ ያልሆነ ለማህሌት ሊሆን አይችልም ብዬ እየነገርኳችሁ ነበረ። ያው ማህሌትም ትንሽ ጥቅማ ጥቅም እና አንዳንድ ነገሮች እያገኘች ስለነበረ ያው ከዝና ጋር ለመስራት ተገዳ እንዳያችሁት ያው እዚህ ምድር ላይ ቀረ የሚባል ስድብ የለም። እሷን እየሰደባት ማለት ነው። በየቀኑ የተለያየ ስድብ እየሰደባት ለረጅም ጊዜ አብረው ሰርተዋል ማለት ነው። ነገር ግን አሁን ላይ ምንም አይነት ውጤት ልታመጣ ስላልቻለች እንደዚህ ከሆነማ ምንም አይነት ውጤት ካላመጣሽ ከኔ ጋር መስራት ትችይም በማለት እሷን እንግዲህ ግዴታ ነብሩክ ቤት ከገባሽ እና ነብሩክ ቤት ያለውን መረጃ ለእኔ የምትሰጪ ከሆነ ከኔ ጋር መስራት የምትችይው ብሎ አሰማት ነው። እንግዲህ ከኤፍራታም ጋር እንዳያችሁት የመጨረሻ ጊዜ ጣልተው ቤቴ እንዳትመጪ ብሏታለች። ያው ኤፍራታ ትንሽም ቢሆን የራሷ ስራ ያላትና ትንሽ የቤት ውስጥ እንግዲህ ተከራይታ ህይወቷን ማስተዳደር የምትችል ልጅ ናት። በእርግጥ እሷም ያው የማህሌት እህት ሆና ጥሩ ናት ለማለት ቢከብደንም ግን ራሷን ማስተዳደር ትችላለች ማለት ነው። ማህሌት ግን ምንም አይነት ስራ የላትም። ስራዋ ተንኮል ነው። ስራዋ ሰዎችን ወደ መጥፎ ነገር ውስጥ እያስገቡ ምንም አይነት ወንጀል ሰርቶ ገንዘብ ማግኘት ነው ማለት ነው የማህሌት ስራ። እንግዲህ ያው ወጣው መረድ ነግራችሁ የፈለግኩት ነገር ምንድን ነው ማለት አሁን ላይ የገባችሁ እንግዲህ ከዝና ጋር ተስማምታ ነው። ነገር ግን ማህሌት በአሁኑ ሰዓት በጣም ተጸጽታለች ማለት ነው። በጣም ምክንያቱም ወጣች፣ ወረደች፣ ብሩክን አሰቃየች፣ ምሳሌን አሳገተች፣ ቅድስትን አስወጋች፣ ብዙ ነገር አድርጋ ያ ሁሉ ከሆነ በኋላ ግን ብሩክ እንደታገተ በሰማች ጊዜ ልቧ ሁለት ቦታ ነበር ያለው ማለት ነው። ምክንያቱም ብሩክ እንዲሞት አትፈልግም ነበረ። እሷ የምትፈልገው ብሩክን የራሷ አድርጎ ምሳሌ ሞታ ከብሩክ ሌላ ልጅ መውለድ ነበረ የምትፈልገው። ምሳሌን ግን አትፈልጋትም ነበረ። ይሄ ራስ ወዳድነት ነው። ነገር ግን ብሩክን ትወደዋለች ማለት ነው ማህሌት። እንግዲህ ዝናም ይህንን አማራጭ ሲሰጣት እሷም ደግሞ እንደምንም ብዬ ያው ራሴንም ቢሆን ተጠቅሜ ብሩክን ወደ እኔ ማምጣት አለብኝ፣ እንዲሁም ደግሞ እንደምንም ብዬ ከእሱ ካረገዝኩኝ እንግዲህ ብሩክ ልጅ ስለሚወድ በልጅ ይዘዋለሁ የሚል ሀሳብ አላት ማለት ነው ማህሌት። እንግዲህ እንደዚህ አይነት ሀሳብ ነው ይዛ የገባችው። ግን ብሩክ ወደ ማህሌት ከተመለሰ ምንም አይነት ስራ ከዝና ጋር ትሰራለች ብዬ አላስብም ማለት ነው። በእርግጥ ዝናን በጣም ነው የምትፈራው፣ ግን ያው የብሩክን ጀግንነት በደንብ ስለምታውቅ ከብሩክ ጋር ከሆነች ምንም ነገር እንደማይነካት ታውቃለች ማለት ነው። እና እንግዲህ እንዳለችውም ቤት ውስጥ ከገባች በኋላ ያለችው መጠጊያ አጥቻለሁኝ፣ መውደቂያ አጥቻለሁኝ፣ ዝና አውጥቶ ጥሎኛል። ካሁን በኋላ ከዝና ጋር ሳይሆን ከእናንተ ጋር ነው መስራት የምፈልገው። ዝና እናንተን ምን ለማድረግ እንደፈለገ ነግራችኋለሁ። አብረን ሆነን እንፋለመዋለን። እሱ ግን ያለኝ እዛ ሄደሽ ምን እንደሚሰሩ ሰልያቸው፣ ምን እንደሚያደርጉ መረጃውን ለእኔ ትነግሪኛለሽ ነው ያለው። እኔ ግን ለእሱ እውነተኛውን ነገር አልነግረውም። እባክህን ብሩክ የዛሬን ብቻ ታረቀኝ እንጂ ከዚህ ወዲያ ለልጅህ እናት ለአንተ ደግሞ በጣም ጥሩ ሚስት ሆኜ ከአንተ ጋር እኖራለሁ ነው ያለችው። ብሩክ ግን ይሄ በጭራሽ እንደማይሆንና ከእሷ ጋር ምንም አይነት የትዳር ህይወት ከዚህ በኋላ ማሰብ እንደማይፈልግ እንዲሁም ደግሞ ቅድስትን እንደሚያገባ ነግሯታል ማለት ነው። እንግዲህ እንደዛ ከሆነ ሰራተኛ ሆኜ ከእናንተ ቤት ልኖር ብለዋለች። መድብልም እንግዲህ አስጠንቅቋት ከኔ ጋር ትሰሪያለሽ፣ እዚህ ከሆንሽ ምንም የሚያስፈራሽ ነገር የለም፣ ግን እንደበፊቱ ከብሩክ ጋር አብሬ እሆናለሁ፣ የብሩክ ሚስት ሆኜ እቀጥላለሁ እምትይ ከሆነ እንደዚህ አይነት ነገር እንደማይፈጠር ልነግርሽ እወዳለሁኝ ብሏት እሷም እንግዲህ ተስማምታለች ማለት ነው። ነገር ግን ያው ላፏ እንደዛ ትበል እንጂ ብሩክን ብቻውን ባገኘችው ቁጥር እሱን ለማማለል ከእሱ ጋር እንግዲህ የሆነ ነገር አድርጋ ልጅ ለመውለድ ትፈልጋለች ማለት ነው። ብሩክና ቅድስትን እንግዲህ በዚህ መንገድ ነው እያሰቃየቻቸው ያለችው። እንዳያችሁት ብሩክን እንደምንም ብላ አታላ ክላሷ ይዛው ገብታለች ማለት ነው። ክላሷ ይዛው ገባች ጊዜ እንግዲህ ምሳሌና ቅድስት ብቻቸውን ነበሩ።
ቅድስትም በጣም የተናደደች ነበረ በብሩክ ሁኔታ። ምክንያቱም የማህሌት እዛ ቤት መግባት ያው ቅድስት ሴት ስለሆነች በእርግጠኝነት ታውቀው ነበረ። አይንኋዋን ታየው ነበረ የሴትዮዋን ሁኔታ። ያው ሰው እንደዛ አይታችሁ ታውቃላችሁ ምን እንደሚፈልግ። ቅድስት ደግሞ በደንብ ገብቷት ስለነበረ ያው በስነ ስርዓት ነበረ እያየቻት የነበረው። በዚህም እንግዲህ በጣም ስለተናደደች ምሳሌን ሂጅና እያቸው እስቲ ሳሎን ላይ ምን እያደረጉ ነው ነበረ እያለቻት የነበረው። ምሳሌ ከመሄዷ በፊት እንግዲህ ብሩክን እባክህን ናና አብረን እንደር፣ እኔ በጣም ሊናፍቀኝ አልናፍቅህም ወይ? ለምንድን ነው የምትሸሸኝ? እኔ እኮ ድሮ ሚስት ነኝ፣ በፊት እኮ በጣም ነበር የምትወደኝ እያለች ትለዋለች። እንግዲህ ሰው ምንም ያህል ቢወዳችሁ ሰው ሊጠላችሁ ይችላል ማለት ነው። በወደዳችሁ ልክ ይጠላችኋል። ምክንያቱም ሰው ነው፣ ፈጣሪ ነው እኛን እድሜ ልካችንን ሊወደን የሚችለው እንጂ ሰው የሆነ ነገር የሚፈልገው ነገር ካጎደላችሁበት እንዲሁም ደግሞ እንደሚፈልገው አይነት ሰው ካልሆናችሁ እንዲሁም ከእናንተ የማይጠብቀውን ነገር ካደረጋችሁ የማይጠላችሁ መንገድ የለም ማለት ነው። ያን አይጠላንም ብላችሁ ታስቡ። ስለዚህ ይጠላችኋል ማለት ነው። እና ለድምፄ በጣም ይቅርታ ጠይቃለሁ። ድምፄ ትንሽ ተቀይሯል እና እንግዲህ ውድና የተከበራችሁ ቻናሌ ቤተሰቦች ምሳሌ ያን ነገር ካየች በኋላ ለቅድስት አባዬና ማህሌት ወደ አባቴ ክላስ እየሄዱ ነው ብላታለች። ቅድስት እንግዲህ በጣም ደንግጣ ስትሄድ እንግዲህ ማህሌት ብሩክን አቅፋው ቆማ ነበር ያየቻት። ያው ማህሌትም በጣም የሚያናድድ ሪያክሽን ነበር ያሳየቻት። ቅድስት በጣም ተናዳ ክላሷ መታ አልቅሳ ተኝታለች። እንግዲህ ብሩክም ያው ጠዋት ተነስቶ የፈለግሽውን ያቀድሽውን አገኘሽ አይደለ? እኔን አንቺ ማጥመድ መቼም አትተይም። እኔ ማድረግ የነበረብኝ መጀመሪያውኑ አንቺን መግደል ነበረ ነው ያላት። ነገር ግን ያው በጣም በሚገርም ሁኔታ ቅድስት ስላየቻቸው በጠዋት ተነስታ ሄዳለሁ ነበር ያለችው። ያው ለምንድን ነው የምትሄጂው ሲላት ሁሉንም ነገር ለመድብል ነግረዋለች። ብሩክም ግን ምንም አንተ ብትሆን እኔ ከወንድ ጋር ድሬ ምንም ነገር አድረግኩም ብለህ ታምናለህ ስትለው በእርግጥ እውነትሽን ነው፣ እመኚኝ ምንም ነገር አልተፈጠረም። እሷ እኔን ምን እንደሚጥለኝ ስለምታውቅ ለፈተና ነው እንጂ ምንም ነገር አላደረግንም ነበር። እሷ ግን በጣም ተናዳ እኔ እስካሁን ራሴን አክብሬ ከነ ክብሬ ቆይቻለሁ። ስለዚህ አንተ ደግሞ ይሄን አልተረዳህም። ከዚህ ወዲያ እኔ ወደ ሀገሬ ነው መሄድ ያለብኝ፣ አንተም ምንም ልትረዳኝ አልቻልክም በማለት ሻንጣውን አዘጋጅታለች። እንግዲህ ይህን ባየ ጊዜ መድብል በጣም ተናዶ ያለውን ነገር ሲጠይቃት ሁሉንም ነገር ስትነግረው መድብል በጣም ነበር የደነገጠው። ምክንያቱም ይህንን ነገር ከብሩክ አይጠብቅም። ያው ብሩክ ከአሁን በፊት የተነጋገሩት ነገር ስላለ ብሩክ ይህን ነገር ያደርጋል ብሎ አላሰበም። እንግዲህ ወደ ብሩክ ጋር በመደወል ያስጠራዋል። ነገር ግን ቅድስት ብሩክ ሳይመጣ እኔ መሄድ አለብኝ፣ እሱ ይመጣም ባይመጣም ምንም የሚቀየር ነገር የለም ትለዋለች። አይ እሱ መጥቶ ተነጋግረን እሱ ነው እንጂ ከዚህ ቤት መውጣት ካለበት ወይ እሱ ወይ ማህሌት ናቸው እንጂ አንቺ በጭራሽ መውጣት የለብሽም ብሏታል ማለት ነው። እንግዲህ ቅድስትም እሺ ብላ መድብልን አክብራ እንግዲህ ተቀምጣ ብሩክ እስከሚመጣ አብራ እየጠበቀች ነበር። ብሩክ ከመጣ በኋላ እንግዲህ ብሩክ እንዴት እንደዚህ ታደርጋለህ? እኔ ይሄንን ካንተ አልጠብቅም። ትልቅ ሰው አይደለህ ወይ? ስሜት እንዴት መቆጣጠር አትችልም? በማለት መድብልን በጣም ብሩክን ተቆጥቶታል ማለት ነው። ነገር ግን ወዶች ያው ብሩክም በእርግጥ አይተናለች፣ እኔና ማህሌት አብረን ተኝተን አይተናለች። ግን ምንም ነገር አልተፈጠረም ብዬ ብነግራትም አላመነችም። በጣም ተናዳለች፣ በጣም አዝናለች። ስለዚህ ምን ላድርግ ብሎ ነው ብሩክ የጠየቀው። መድብል በጣም ተናዷል። እንግዲህ ይቅርታ እንዲጠይቃት አስደርጎ እንግዲህ ቅድስትን ይቅርታ አስጠይቃታል ማለት ነው። እንግዲህ በጣም ደስ የሚለው በእርግጥ እኔ ቅድስት በጣም እየተበደለች ነች ባይ ነኝ። ማህሌት እዛ ቤት ኖራ ምንም አይነት ፋይዳ ታመጣለች ብዬ አላስብም። ምክንያቱም ማህሌት አይደለም ለብሩክ አይደለም ለመድብል ለዝና ምንም የጠቀመችው ነገር የለም። ዝም ብላ ነው ወደዛ ወደዚህ እየሮጠች ጭራሽ ስራ የምታበላሽ ሴት ናት እንጂ
እኔ በማህሌት ማንም ሰው ሲጠቀም ይቻላል እስካሁን ሲጎዳ እንጂ እና ይህን ነገር አስተውለው ብሩክም ቢሆኑ መድብል ይችን ሴት ከዛ ቤት ቢያስወጣት ባይነኝ። ይህ ሀሳብ የምትጋሩ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ኮመንት ላይ አሳውቁኝ። አብራችሁ ስለሆናችሁ በጣም ነው የማመሰግነው። ከዚህ በኋላ ላለመጥፋት እሞክራለሁ። በተለያዩ ቪዲዮዎች እመጣለሁኝ ማለት ነው። ስላዳመጣችሁኝ አመሰግናለሁ።